ከፊት ለፊት ዋጠጣው ሰማ ከኋላ ትንሽ ይቀራል ከፊት አሪፍ ነው በጣም አምሮባሃል ያ የተከለው ግሪን ለምን አፈረስከው የሚበቅለውን እኮ always daddy's breakfast you know that አይደል ነው ያንቺ breakfast እኮ ቆንጆ ነው ግን ማንም አላየውም ነው አሁን ምስክርነት ለመስጠት ማለት ነው እኔ አሁን አይጣፍጥም ግን ምስክርነት የሚሰጥ የለም ምንድነው የምትሰራው አሁንማ የሚታየኝ ዶሮ እየተጠበሰ ነው ግን ምንድነው የሚሆነው መጨረሻው ዶሮ ነው የምትሰራው Today's breakfast. I made it. You made it. What did you do? Abba, ምን ረዳህ ያቢ? ጭንቅላቴን እያዞረ አንተ ጭንቅላት ዳዲ ያለ ሰምታ ዳዲ ያለ ያ ውሰድ I don't know አላውቅም Daddy. Not the same. Okay, ማን ቆንጆ አድርጎ ይጠቀልላል እስቲ እኔ I didn't mix it yet. You didn't mix it. Okay. ያቢ I didn't add sauce. ዳግም እስቲ ጠቅልል ማን እንደሚበልጥ እናያለን ሶስት ታረጉበታላችሁ ገና እዚህ ላይ No, I won't. ለኔ እንዳታረጉ ነው አልፈልግም Let's roll it. አትችልበትም Yeah, I do. I just need to do this. Okay. And then I need to do this. So I want one side to be open, so I just do this. Then wait. Okay. Wait. Wow, ዳግም እንዳታበዛ ያቢ እንዳታበዛበን እስቲ እንደዳግም አድርገው እስቲ እንደዳግም ዚግዛግ አድርገው ጃብ ያቢ በስማ እስቲ ጠቅላይ ውስጥ ዳግም ሲጠቀልል ዳግም ሲጠቀልል Oh, you close both sides. Well, if I have to close both sides. But if I wanted to push yay good job ሲወማዬ ቺ ልጅ አሻጉሊት ነው ልጅ መጠቅለልም ትችላለች ማለት ነው ልጅ አስመሰልሽው አጠቃላሉ በጣም ያምራል ያብዬ እኔ ፍቅር እስቲ እፎይ የኔ ማሪ ግጫ ይክንደውት ከዛ ጋር ዘፈደው ድፈነው እንደሱ እንዳይፈስ I need parent ሰማ Thank you, Daddy. It's after. Yeah. Why won't you? Thank you. Thank you. Thank you. Where are you going? Saga como me era con esta. Look, Saga. Oh my goodness. ሰላም ጤና ይስጥልኝ የኪያ ቤተሰቦች እንዴት ናችሁ ሰላም ናችሁ ወይ ዛሬም ተመልሰን መተናል ዛሬ እንግዲህ ይዤላችሁ የምመጣው ከዚህ በፊት የሰራሁት እንትን ነበር ቪዲዮና እሱን ነው እንዴት አድርጌ ላውንደሪ ሩማችንን እንዴት አድርጌ እንዳስተካከልኩት የሚያሳይ ቪዲዮ ነው ምን እንደምሰራ እንግዲህ አብረን እናያለን እንግዲህ በጣም ቆንጆ አድርጌ ሰርቻለሁ ብዬ አስባለሁ የኛም እንትናችን ላውንደሪ ሩሙ በሩ አይዘጋም ማሽኑ በሩ አይዘጋም በሩ አለመዘጋቱን ግማሽ ድረስ ተዘግቶ ነው የሚያቆመው እቺን ለመዝጋት ነው አላማችን በሩ ካልተዘጋ ደግሞ ያስጠላል ሁሉ ጊዜ ክፍት ነው የሚሆነው ሲዝረከረክ ደግሞ ያስጠላል ሁለተኛ እዚህ ጋር ሰፊ ቦታ አለ ክፍተት እንደዚህ ማለት ነው ስለዚህ በግድግዳውና በእንትኑ መካከል በጣም ሰፊ ክፍተት ስላለ ይሄን ወደዛ ጠጋ ካረግ ነው በሩ ይዘጋል ሌላው ደግሞ መደደሪያ ምናምን ለመስራት ነው አይደል እሱ ነው አይደል አሳውቅ እና አንዳንድ ጊዜ እንዴት ነው ላውንደሪ ሩማችንን እንዴት አድርገን ማለት ያልተደራረበ ማሽን ገዝተን እንዴት አድርገን መደራረብ እንደምንችል እና ደግሞ ሌላ ደግሞ ምን እንደሰራው አብረን የምናየው ይሆናል አብራችሁን ቆዩ ቡናችን ተቀራርቧል እንደምታዩት ዛሬ ቡና ቁርስ አለ እጣን የለም ቡና ቁርስ አለ አምባሻ ትናንትና ጋግሬ ነበርና ቡና ቁርስ አዘጋጅቻለሁ አባወራው ማጠገቤ ነው ያለው ሰላም በላችሁ ደህና ናችሁ ሰላም ድምጽክ እኮ አይሰማም ጮክ ማለት አለበት እንዳልጮባቸው ብለ እንዴት ነው ሰላም ነው እንደምናችሁ ደህና ናችሁ አገር ሰላም ሁሉም ሰላም እግዚአብሔር ይመስገን ደህና ነኝ እኛ በጣም ደህና ነው ዛሬም አይታየም ያ
ቢያንስ ካሜራ ነኝ ያለሁት። እና በጣም ነው የምናመሰግነው ሁላችሁንም ለምትሰጡን አስተያየት። ባለፈው ቅዳሜ ነው ያው እንደማንሰራ ቅዳሜ ላይቭ እንደማንገባ ነግረናችሁ ነበረ። እናንተም ደግሞ እንድንገባ ወይም ደግሞ እንዳንጠፋ ነግራችሁኛል። በጣም ነው የማመሰግነው። አንጠፋም። አንዳንዴ ግን ያው ላይቭ የሆነ ሰዓት ላይ ከች እያልን እናጫውታችኋለን አይታወቅም። እግዚአብሔር ያውቃል። ያ አንዳንዴ ስንመቸን ብቅ እንላለን፣ ግን አንጠፋም። እንደዚህ ቪዲዮ እየሰራው ግን ለቅላችኋለሁ። ባለፈው የምግብ ቪዲዮ ለቅቄ ነበር። ለምግብ ቪዲዮ ላይ የኬክ አሰራር ለቅቄ ነበር። ማንም አላየውም እና ለምን እንዳላያችሁት እስቲ አስተያየታችሁን ላኩልኝ። ካልወደዳችሁት ያላያችሁት ከሆነ ምናልባት ደግሞ ኖቲፊኬሽን ካልመጣላችሁ ሄዳችሁ ገብታችሁ ቼክ አድርጉት። ባለፈው ለልጆቹ የልደት ኬክ ሰርቼ የነበረውን የምግብ ቻናል ላይ አሰራሩን ጭኝ ነበር፣ ዲኮር እንዴት እንዳረኩት እና ከማጥፋቴ በፊት እስቲ እናንተ ካዩትና አስተያየታችሁን ላኩልኝ። ያለበዛ ግን ማጥፋቴ ነው፣ ምክንያቱም ብዙ ተመልካች የለውም። ምንም አይሰራም ተመልካች ከሌለው። ቲክታክ ላይ እንደውም ጭኙ በጣም የሚገርመው ብዙ ሰው አይቶታል። አይገርም? ከዩቲዩብ ቲክታክ ላይ የማይታይ ነገር የለም። እና ቡና ቁርስ ያዙ፣ ቡና እንጠጣ እየሰጣቸው ቡናን እንኳን እኔ ያላፈላሁትም ሆነ ለመናገር እኔ እዚህ ጋር ለመቅዳት ነው የተቀመጥኩት። አሪፍ ነው አንተ ከለሩ ደስ ይላል። እንዴት ነው ወይዘር እንዴት እያደረጋችሁ ነው? በጣም በተለይ በውጭ ሀገር ለምትኖሩ በረዶ በጣም በቅዝቃዜው እና በረዶ በጣም እያስቸገረ ነው። እግዚአብሔር ይመስገን እስካሁን እኛ ጋር ብዙም አልመጣም። ቅዝቃዜ ብቻ ነው ያለው። ምንም አይነት በረዶ እንትን አላለም። ሰላም ነው እኛ ጋር። ያ ግን በየአካባቢው በጣም ኃይለኛ ቅዝቃዜና በረዶ ነው ያለውና እናንተስ እንዴት እያደረጋችሁ ነው? እንግዲህ እግዚአብሔር ሁላችንም በያለንበት ይጠብቀን ነው የሚባለው። እና በጣም አስቸጋሪ ነው ያለው በየቦታው በጣም መጥፎ ነው። በስመ አብ ወወልድ ወመንፈስ ቅዱስ። እኔ እንዲሰምቼ አላውቅም እንደዚህ ኃይለኛ ያ ቅዝቃዜው እዚህ በጣም ቀዝቅዟል። እንደዚህ ቀዝቅዞ አይቼ አላውቅም። በጣም የሚቀዘቅዘው ግን በረዶ የለም። አትሊስት እንደው ይሻላል። እኔ ግን ከሙቀት ቅዝቃዜ ይሻላል ነበር። የሚገርምህ ለምን እንደዛ እንደምልንገር ቆይ ሙቀት ቅዝቃዜ ነው ይሻላል። ከሙቀት ቅዝቃዜ ይሻላል ነበር። ምክንያቱም ቅዝቃዜ ልብስ ደራርበህም ቢሆን ሙቀት ታሳልፈዋለህ። ግን አሁን ስረዳ ግን እንደዚህ ቅዝቃዜ ያለባቸው አካባቢዎች ላይ በንፋሱ ምክንያት ይሁን በበረዶ ምክንያት መብራት ተቋርጧል። መብራት ሲቋረጥ ግን አስበው የዚህ ሀገር ቅዝቃዜ እንዴት እንደሚያደርግ በጣም ከባድ ነው እና በጣም አስቸጋሪ ነው። መብራት ቢኖር እኮ ሂተሩም ተለኩሶ ምናምን ይሞቃል። ግን መብራት ከጠፋ በጣም ነው የሚከብደው። ሙቀት በጣም ከባድ ነው። ሙቀት ልብስ ደርበህ አውልቃው ራሱ ማለት ነው። ከዚህ በፊት ብያለሁ፣ አውልቃችሁት ራሱ ሙቀት አይቻልም። ልብስም ተወልቆም አይቻልም። ግን ቅዝቃዜ ከሆነ ልብስ ትደራርባለህ በሚል ነው። ሁለቱም መጥፎ ነው። ያ እዚህ ሀገር ሲሆን ሁሉ ነገር ካሪው ነው። አይ ያ ሙቀት ግን ኢትዮጵያ መሆን እኮ ሙቀቱም ቅዝቃዜውም ኢትዮጵያም እየከበደ ነው አሁን አይደለ? እንደዛ የሚል ሰምቻለሁ። ሙቀቱም ኢትዮጵያም እንትኑ እየተቀየረ ነው። የአየር ንብረት ለውጥ አለ። በጣም እየተለወጠ ነው ያለው። ያ በጣም ኢትዮጵያ ሙቀቱ ከባድ ነው ሲሉ ሰምቻለሁ። ግን ድሮ ይሻል ነበር። አሁን አላውቅም እኔ ሙቀቱን ስላላየሁት በደንብ። አሪፍ ቡና ነው። ዛሬ ቁርስም አሪፍ ቁርስ ነው የተሰራው። በላው ቁርስ ጭርስ አድርጌ ነው የበላው ዛሬ። አላስተረፍኩም። እኔ ሰራሁት ስለሆነ ነው እንዳትለኝ። ቁርስ አሪፍ ቁርስ ነው። ቴንክ ዩ። አራይ ነው ይመሰክራሉ ልጆቹ ራሳቸው። እነሱማ ምንም ነገር ብትሰራ ይመሰክራሉ። እኔ ግን ዛሬ ነው ጨርሼ የበላሁት በደንብ። አሪፍ ነው የሰራው። ወሰንቲንግ ነው። ስለዚህ ሬሲፒው ወደ መጨረሻ ደረጃ እየመጣ ነው ማለት ነው። ረዲት የሰራችውን ቁርስ አልቀረስኩትም። በጣም የሚገርማችሁ እንጂ የሚገርም ቁርስ ነበር የሰራችው። እንደዚህ ምሰራ አልመሰላትም እሷ ራሱ ለነገሩ። ለዛ ነው አይደለ? በጣም የሚጣፍጠው። አንተ ላያትም ስትሰራ እሷ ላያትም ስትሰራና ምርጥ በጣም ቁርስ ነበር የሰራችልን። ትላንት ወዲያ ትምህርት የለም ነበርና ትላንት ወዲያ አሪፍ ቁርስ ነበር የሰራችልን። ሰኑ እየጠበቀች ነው ሰምሰራ ነው አይደለም። በአጋጣሚ ነው እየሰራነው እኮ ሳስበው ቅዳሜና እሑድ ነበረ ያሰቡትና ከዛ አሁን ሳስበው እቤት ከሆነ ምን ችግር አለው ቢሰሩት ብዬ አንተ መኖርን አለመኖርን አላውኩም። ማታም እኛ ተነጋግረን እኮ የተኛ ነው። ከዛ አሪፍ ቁርስ ሰራች።
አያችሁት? ይሄኛው በጣም ረጅም ነው እንዳየነው እኛ እዚህ ጋር መንትኑ በጣም ረጅም ስለሆነ ለያሰብነው ቆርጠን እዛ መስኮቷ ላይ ብቻ እንድትቀር ማለት ነው። ቀዳዳ ውስጥ እንዲቀር እንደዛ ከሆነ ወደዛ ይጠጋልናል፣ በሩም ይዘጋል። ሁለተኛ ደግሞ ከመሬት ትንሽ ልናነሳው ነው ማለት ነው። እዛ ጋር እንዲደርስ ከመሬት ካነሳ ነው ከስርም ራሱ እንትን ለማለት ለማስተካከል ይረዳናል። እንግዲህ አይደው ነው እንደዛ ነው ሐሳባችን ከተሳካ መጀመሪያ ይሄንን ለመስራት ያሰብኩት የነበረው የዛሬ አመት አካባቢ ነበርና መጀመሪያ ያሰብነው ምን ነበረ ከስሩ ረጅም ጣውላ ነገር ወደ ላይ ከፍ ያለ ከተን ወደ ላይ ማሽኑን አንስተ ነው ወደ ኋላ ብንገፋው እስከ ግድግዳው ጋር ይጠጋል ብለን ነበር ያሰብነውና መጀመሪያ እሱን ነበር የሞከርነው እና እዚህ ጋር እንደምታዩት አንድ አሮጌ ጠረጴዛ ነበረኝና እሱን ቆርጬ እንደ ከስር እግር አድርጌለት ማለት ነው ወደ ላይ አንስቼ ማሽኑን እሱ ላይ ለመደረብና እንትኑን ከኋላ ያለውን ቆርጬ ወደ መስኮቱ ጋር በደንብ አድርጌ ለማስጠጋት ነበር ወደ ግድግዳው ማለት ነው። እና እንደዛ ካደረግን በኋላ ማሽኑን ተሸክመነው ከጫንን ሁሉ ነገር ከሰራን ጠረጴዛውን ከቆረጥነው በኋላ ልክ ማሽኑን ላይ ስናደርገው የሚገርማችሁ ያኛው ከኋላ ያለው እንትኑ ምንድነው የቆሻሻ ማስወጫው ቱቦ ነገሩ በጣም ብዙ እንትን ነው የሚፈልገው ማለት ነው ቦታ ነው የሚፈልገው እና በዛ ምክንያት እስካሁን ድረስ ብንሞክረው ግድግዳው ጥግ ድረስ አልደረሰልንም ማለት ነው። አያችሁት? ልክ እንደዚህ ጋር እንደምታዩት በመሃሉ ስቲል የቀደሙ ክፍተት እንዳለ ነው ያለው እና በዛ ምክንያት ነው ሐሳቤን የቀየርኩት። ምን ያስቃል? ዋው you look handsome እስቲ ዙር ከኋላ። ዋው ዳዲ ቆንጆ አድርጎ ነው የቆረጠክ። ትንሽ ይቀራል ግን ከኋላ ሲያድግ ይስተካከላል። ከፊት ለፊት ዋጣጣው ሰማ ከኋላ ትንሽ ይቀራል፣ ከፊት አሪፍ ነው። በጣም አምሮባሃል። ዋው ለወንደሩን ልናስተካክል ነው። ያ ዳግም እነዚህ እንዳሉ መፍረስ አለባቸው፣ አለበዛ ይደራረቡ። ከላይ ራሱ ቢናፍ ስፔስ እንዳለን አላወቅንም። ስለዚህ ይሄ መደርደሪያ ኪሳራ ነው፣ ያኛው መደርደሪያ ኪሳራ ነው። እሺ አሁን የሚያስፈልገን ይሄኛው የምታዩት እቃ ነው። ከሆም ዲፖ ነው የገዛሁትኝ። የማሽናችሁን ስም ይዛችሁ ሄዳችሁ እዛ ማለት ቁጥር ምናምን አለው የሚያስፈልገውና ስትፈልጉ ታገኙታላችሁ። ሆም ዲፖ በሄዳችሁ ብትጠይቋቸው በቀላሉ ነው የሚያሳዩአችሁና እሱን የገዛሁትኝ እና በዚህ ነው የምንጠቀመው ማለት ነው። ይሄ ሁለቱ አውለት ነው የሚመጣው እንደዚህ እና ይሄ ማድረቂያው ላይ ነው ከእግሩ ስር የሚደረገው ማለት ነው። ሁለቱ በግራና በቀኝ ማድረቂያው ላይ እግሩ ስር ይደረጋል። ይሄ ደግሞ ማሽኑን ሁለቱን አንድ ላይ የምናያይዝበት ነው ማለት ነው። አንደኛው እንደዚህ ማጠቢያው ላይ፣ ይሄኛው ደግሞ ማድረቂያው ላይ እንደዚህ እናስረዋለን። አብሮት ይመጣል። ይሄ ስንት ነው የመጣው? 3 4 ነው የመጣው። የቱ ጋር እንደሚደረግ እንግዲህ አብረን ነው የምናየው። ሌላው ደግሞ ብሎን ነው። You know, I'm ahead of the curve. Where are the flowers? There it is. ይሄ ነው አይደል? እዚህ ጋር So dusty. Oh no! Click it, push it up, click. That's how you click. Again, Yeah. make sure. በቃ ከዛ በኋላ ብሎን ነው የሚታሰረው እዚህ ጋር። Yep. አምጣ ብሎን። እዚህ ጋር እንደምታዩት ከጀርባ ብሎን አለና እሱን ብሎን እናወጣዋለን እንደዚህ ማለት ነው። እና እዚህ ጋር አንድ ቀዳዳ አለ፣ እዚህ ጋር አንድ ቀዳዳ አለ። እሱ ላይ ነው የምገጥመው ማለት ነው። ያኛው ስላላወጣው ታሳያችሁ። በዚህኛው ጋር እንደዚህ ይሄ ያው የማጠቢያው ላይ ያለው ብሎን አለ። ልክ እንደዚህ ነው የምታገኙት። ይሄኛውን ፈታና አንዱን እዚህ ጋር አንዱን እዚህ ጋር ነው የምናስረው። ሌላ መፍታት የሚጠበቅብን ነገር የለም። ይሄ ማሽኑ የማጠቢያው ማለት ነው። ቅድም ያስገባ ነው ትልቁ ማይካው ማለት ነው የማድረቂያው ላይ ስለሆነ እሱ እዚህ ላይ መጥቶ ስናስቀምጠው እንዳይሸራተት ያደርገዋል። በጎን በኩል ያደርገናል። እዚህ ጋር ነው የሚያርፈው። እሱ መጥቶ እዚህ ላይ ነው የሚቀመጠው። ለዚህኛው የምንጠቀመው ለኛ እንግዲህ ለሳምሰንጉ ይሄኛው ለኛ ማሽን ይሄኛው ነው የሚገጥመው። 2 4 ነው የመጣው፣ ይሄኛው ነው የሚሰራው ለኛ። ስለዚህ እሱን እዚህ ላይ እንደዚህ አንጥተን እናስረዋለን። ቀደም እንትን ያልኩ የከፈትነው ቀዳዳ ላይ እናስረዋለን። ይታያችኋል ብዬ አስባለሁ። ልክ እንደዚህ አድርገን ነው የምናስረው።
ቦታው ስለማይመች አስቸጋሪ ነው። ብሎኖቹ እነዚህ ናቸው የመጡት። ግን አንተ አማን ብሎኖቹ እነዚህ አብሮት የመጡት በጣም ትንንሽ ናቸው። ከማሽኑ ላይ ያወጣሁት ግን በጣም ትልቅ ነው። ይሄ ከማሽኑ ላይ ያወጣሁት ነው፣ አሁን የፈታሁት ነው። አብሮት የመጣው ግን ከእንትኑ ጋር የገዛሁት በጣም ትንንሽ ናቸው። ውስጥ ትልቅ አለ፣ አላየሁትም ነበረ። ትልልቅ አለ። ለሁለት አይነት ስለሆነ ነው ማለት ነው። ይሄ ለኛ ይሄ ነው። ይሄው ዋሸራቸውን ውስጥ እንከታለን። እንደዚህ ልክ እንደዚህ አላሰርኩትም፣ ገና አስገብቼዋለሁ። በደንብ ማጥበቅ አለብኝ፣ አላጠበቅኩትም። እና ልክ እንደዚህ ነው የምናስቀምጠው። ስለዚህ ማሽኑ እዚህ ላይ መጥቶ ስለሚቀመጥ ማለት ነው ይደግፋል፣ ወደ ኋላ እንዳይወድቅ። አታጥብቅ ነው? Yes. Why? You have to tie in the top one first and then you tie in the bottom one. Okay. Yeah. ላላ አድርጌ ነው የተውኩት። ስለዚህ ይሄኛውንም እዚህ ጋር ገጥሟል ማለት ነው። እየተሰሰኩኝ በሌላ በኩል ልገጥማ። በስማሙል አራ ይሄም እንደዚህ ተገጥሟል። ይሄኛውም እንደዛው። አሁን መደረብ ነው የሚቀረን ማለት ነው። ከደረብን በኋላ ከማድረቂያው ጋር አብረን እናስረዋለን። በዚህ ጋር እንደዚህ ይመስላል። እንደምታዩት ደርበናል። እንዴት ራቅ የሚለው እንዴትኛው ነው? ወደዚህ ነው ወስልከ ስናነሳው ለመቅረጽ አይመችምና ለዛ ነው ያልቀረጽ ነው። ከዛ በኋላ ያ ቆይ ሶኬ አትችሉም ወልጂዝ ነው። በትንሿ ነው ይሄኛው ከላይ የሚታሰረው በትንሿ ብሎን ነው። ያኛው እንዳያችሁት በትልቁ ነው ያሰርኩት። ይሄኛውን ደግሞ በትንሿ ብሎን ነው የምናስረው ማለት ነው። ለምታዩት ይታያል ብዬ አስባለሁ። ያ እንደዚህ እዚህ ጋርና እዚህ ጋር ነው የሚታሰረው። ማድረቂያ ነው ሁሌም ከላይ መሆን ያለበት። ያታክላል ማሰራ በስንት ጊዜው በሩ ሊዘጋ ነው? በስማ እንደምታዩት እንደዚህ ደራረብ ነው ማለት ነው። አይ አሪፍ ነው። አሁን እንደዚህ በሩም ተዘግቶ አያውቅም ነበር። አሁን በራችንን መዝጋት እንችላለን። እንዴ መዝጊያ የለውም ነበር እንደ በሩ ዛሬ ነው ያስተዋልኩት። እንዴ ተዘግቶ ማያውቅ ስለ አይገርም። መዝጊያ የለውም። በስመ አብ ወልድ ማአሙል እና ይሄኛው የሚታየውን ደግሞ እዚህ ጋር መደርደሪያ እንሰራለን ማለት ነው። የቆም መደርደሪያ ሲያንጠው ቼክ ልናደርግ ነው መጀመሪያ። እስኪ እንዴት አድርገን እንሰራለን? ካልገጠምን ችግር የለውም፣ ከኋላ ይቆማል ያ። ስለዚህ እንደዚህ አድርገን መደርደሪያ እዚህ ጋር እንሰራለን ማለት ነው። ብዙ ዕቃ ባያስቀምጥም በሩ ግን አትሊስት መዝጋት እንችላለን። እዚህ ጋር ያያችሁት አይዘጋም ነበረ። ኡፍ በስማሙ ከስንት አመት በኋላ። በነገራችን ላይ ይሄ የምታዩት ጣውላ የልጆቹ አልጋ ነው። ከዚህ በፊት ካያችሁት የልጆቹ አልጋ ርብራብ አልጋ ሲሰራላቸው የነበረው መጀመሪያ የነበራቸው አልጋ ሲቀየር ይሄኛው ጣውላውን አልጣልኩትም ነበረ እና አሁን መደርደሪያ ልሰራበት ነው ማለት ነው። ይሄ ደግሞ እንደዚህ ከዚህ በፊት ሌላ ፕሮጀክት ሰርቼ የተረፈኝ እንጨት ነው ማለት ነው። ይሄኛው በጣም የሚገርማችሁ ከባድ ነው። እንጨቱ በጣም ይከብዳል ለማንሳት። ያው ግን ነው ሁሉ ጊዜ የማናንቀሳቀሰው ስለሚሆን ችግር የለውም ብዬ ነው እንጂ በጣም ነው የሚከብደው። እና ቀለም ሲቀባ ምናልባት እንትን ይላል ብያለሁ፣ ይሄ ይጠፋል ብያለሁ። ይሄ እንደምታዩት መለጠፍ ነው ያለበት፣ ግን ያው ላውንደሪ ሩም ስለሚሆን ምን ችግር የለውም። በቀለም ነው ለማሳመር ያሰብኩት። ያ ቤት ተከለው ግሪን ለምን አፈረስከው? የሚበቅለው ነው እኮ ያ ቤት ተከለው ግሪን ቢንሶች በቃ ግሪን ቢንስ ነው። ያ ምንድነው ቢንስ ነው? ሹገር ዋት ሹገር ስናፕ። ባለፈው አመት በጣም ብዙ ነበር የበቀለው። አሁንም እንትን ባሁኑ ብዙም አይደለም፣ ግን ያው ይዟል እንደዚህ እንደምታዩት። ባቄላ ይሁን አተር፣ ባቄላ አይደለም አተር ይሁን ሌላ ምን እንደሆነ አላውቅም፣ ግን ጓያ ይሁን አተር አይታወቅም። እስኪ ክፈተው ቴስት ደግሞ ይጣፍጣል። ያቢ አንድ አይነት ፍሬ ነው እንዴ? ነው ሁለት አይነት ነው? ቱ ካይንድ ኦፍ ነው ያመጣው ወይስ ዋን?
ኪሳራ ከተቀኝ አንተ ደግሞ ወይ በስማ አያችሁት? ይሄ ምንድነው አሁን? አተር ነው ጓያ ነው፣ ግን በጣም ነው የሚጣፍጠው። ወይስ ባለፈው አመት እኔና ያ ብቻ ነው በልተን የጨረስነው። በአሁኑ ብዙም አልያዘም፣ ግን ይበቃናል። ምንም አይልም። ዘግይተን የተከልነው እንብላ። ምን ያህል እንጨት እንደሚያስፈልገኝ እኮ ቼክ አላረኩም። What? Nothing. Nothing. ምን ያስቃል? Nothing. ተናገር። It's nothing. Why are you laughing then? It's because it's funny. What's so funny? I can't say. Wow, that was so fast. Yeah. ይሄን እንደዚህ የታችኛውን ትልቅ ያረኩትኝ ይሄ የሚታጠብ ልብስ ባስኬቱን እዚህ ላይ ለማስቀመጥ ማለት ነው። ከዛ በኋላ ያሉትን ትንንሽ እቃዎች ያስቀምጥልኛል። ለዛ ነው። ስለዚህ ይሄን ተለቅ ያረኩት ለዛ ነው። እንደዚህ ትልቅ ባስኬት እዚህ ጋር ቆምበታለሁ ማለት ነው። የጎረቤታችን ውሻ እየጮኸች ነው። ማን ዘጋብኝ? ስሚ የምሰራው እቃ ታውቂያለሽ? የዘላለም በቃ አንቺ ራስሽ አድገሽ ማለት ነው። ሞጋው ስታረጊ ይዘሽ ቁጭ ያለሽ I'm not going to take it. Why would I take it? What'd you say? እንደኔ DIY ምናምን የሚወደድ ልጅ No. You didn't say that. You That's said what I something said. else. You said something else. አባቴ መድረሻውን አላገኘሁትም። በቃ ተው። ምን አመጣ ታዲያ? በዚህ ነው መታው ነው እኮ መድረሻ ኮንተርኳል። አሁን እስከሚያዝ ነው በዛ ጋር በቃ ልጀምር። ተስማ አሪፍ ነው። ችግር የለውም። እንትን ግሉ ስላለ ሶስት እኔ ማለት ተቀጥቀው ነበር ያሰብኩት። ብሎ መፍትሄ የለንም። ኧረ ለምን የሚሰራለታል? እኔ ረዲ ስትወጣ ይዘሽ ትሄጃለሽ እያታለሁ። ሰበርኩት እዚህ ጋር አይሆንም። ምኑን ይዘው ትሄዱ? ይሄንና ነግራታለሁ። ምኑን ይዘው ትሄዱ? እቃው ይሄን ያ Doesn't really matter. She doesn't have to do kind of going overkill. This is going overkill. There's no need to put this many for the back of It's gonna make it strong. what's it called? Shell. መደርደሪያውን እንዳያችሁት በአንድ ቀን አይደለም የጨረስኩት፣ በተለያየ ቀን ነበር የሰራሁትና ከኋላው ጣውላ አድርጌበታለሁ በግድግዳው በኩል ማለት ነው። አሁን ደግሞ ይሄ የምታዩትን እንጨቶች እንደ ከፊት ለፊት እንዳልኳችሁ ያ እንጨቱስ እንዳይታይ ያስጠላል። እንጨቱ እንዳያችሁት ለስላሳ አይደለምና ለሱ እንደ ጌጥ ነገር ሰራለታለሁ ማለት ነው በእነዚህ እንጨቶች። እንዳያችሁት መደርደሪያውን ሰርቼ ከጨረስኩ በኋላ በስተመጨረሻ ደግሞ ያው ቀለም ቀባዋለሁ እና ነጭ ቀለም ቆንጆ አድርጌ ቀባዋለሁ። ከዛ እንግዲህ ምን እንደሚመስል አብረን የምናየው ይሆናል ማለት ነው። እንደምታዩት እንግዲህ በዚህ መልኩ ነው የሰራሁትኝ። ከላይ ቀለም አልቀባሁትም። እንደምታዩት እዛች ቦታ ላይ ስደርስ ቀለሙ አለቀብኝና ድጋሚ ቀለም መግዛት አልፈለኩም። በዚህ መልኩ ጨርሼዋለሁ።
ውስጥ ከገባ በኋላ ደግሞ እንደምታዩት ይሄንን ይመስላል። በጣም ብዙ እቃ ይዛል እና በዛ ላይ ደግሞ በጣም ጠንካራ ነው። በግሉ ጭምር ነው የተጠቀምኩትኝ። አንድ ነገር ብቻ አይደለም፣ በግሉም በሚስማርም አድርጌ ነው የሰራሁትኝ በብሎንች። ስለዚህ በጣም ጠንካራ ነው እና ሌላው ደግሞ የበሩንም ቁልፍ በዛው ቀይሬዋለሁ። አላስተዋልነውም ነበር እስከዛሬ ድረስ በሩ አለመዘጋቱን እንጂ ቁልፉ ይስራ አላወቅኩም ነበረ። እሱንም መዝጊያውን አስተካክየዋለሁ እና ቆንጆ ሆኗል። በሩም ይዘጋል። አሁን ውስጥ ያሉት እቃዎች ተስተካክለው ተቀመጡ። አያስጠላም። እንደዚህም አንዳንዴ ደግሞ ሲዝረከረክባችሁ በሩንም ለመዝጋት ስለሚቻል በጣም ቆንጆ ሆናል ማለት ነው። እሺ እንዳያችሁት በዚህ መልኩ ነው ያሳመርኩትኝ። አይ ሆፕ ትወዱታላችሁ ብዬ ተስፋ አደርጋለሁ። አንዳንድ ጊዜ እንደዚህ ጠበብ ያለ ነገር ቦታ ሲሆን እንዴት አድርገን እንደምናስተካክለው ለማሳየት ያህል ነው እና ደግሞ አንዳንድ ጊዜ ያው እንትን አልተደራረበ ማሽን በመንገዛ ሰዓት እንዴት አድርገን እንደምንደራረበው በዛውም ለእናንተ ላሳያችሁ ብዬ ነው ይህን ቪዲዮ አካፈልኳችሁ። ከወደዳችሁት እንግዲህ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ ማድረግ ደግሞ አትርሱ። በዚህ አመት እንግዲህ አንደኛው እቅዴ ላይክ፣ ሼር፣ ሰብስክራይብ ማለት እንደሆነ ነግራችኋለሁ። እኔ እንኳን ማለት አልፈልግም ግን ብዙ ጊዜ ለምን አትይም ስለምትሉኝ ያው እያልኩ ነው። እንግዲህ የምታረጉ ሰዎች አድርጉ። ደህና ቪዲዮዎችን ለመስራት ሞክራለሁ። አንዳንዴ እንዲህ አይነት ቪዲዮዎች ብዙ ጊዜ ተመልካች የላቸውም፣ ግን ለሚያየው ሰው ይጠቅማል ብዬ በማሰብ ነው ሼር ያደረኳችሁ። በሌላ ጊዜ ቪዲዮ እንግዲህ እስከምንገናኝ እስከዛው ሰላም ቆዩኝ። ቴንክ ፎር ዋቺንግ ባይ